ብዙ እንባ ያልፈረሰ ሰፊ አምባ ከሳቅ ማጀት ተደብቆ ልብ የያዘው ጥርስ አምቆ ከከንፈር ቋት ባለች ምላስ የተካደ ያጣ የሚዋስ ብዙ ችግር እልፍ ስቃይ በሳቅ ዋሻ የማይታይ ገላጭ አጣ ታስሮ የሚኖር በጀርባ ላይ አለ ነገር በፈገግታ የተዋሸ ለቀንትቶ ቃል ያሸሸ ገላጭ አጣ ታስሮ የሚኖር በሳቅ ማጀት አለ ነገር ያመቀችው በልቧ ላይ የዋጠው ስቃይ እንዳይታይ ከከንፈር ቃል ያልጎበኘው ብዙ አምቢ አይኔ ካደው በጉንጭ ወርዶ ጥርስ ያቆመው መንገድ ያጣ የሚወጣበት ውስጥ ያቀፈው አካል ገፍቶት አለ ወበቅ አለ እንፋሎት አለ ህመም አለ እሳት አለ ስንጥር ያልቆረጠው ጥርስ ነክሶ እያለ የሸፈነው የእውነት መስሎ አለ ውጋት አለ ህመም ለወዳጅ ሩቅ የቅርብ ዓለም የልብ አለቃ የሳቅ ሎሌ ከባድ ሸክም ሚዛና ሙሌ አለ ስቃይ በልብ ላይ ከሳቅ ማጀት ተንጎባ ላይ ይላል። አመሰግናለሁ አሌክሶ። ከዚህ በፊትም ብዙ ታበረታታኝ ነበር በዛኛው ወንድሜ አመሰግናለሁ። እሺ ወንድሜ አመሰግናለሁ። እሺ ጥሩ ነው። ቢያንስ ከቅድሙ ስሜት ለቀቅ ያደርጋችኋል እና የዛሬው ሰርጀሪ ደግሞ ተለየ ነው። በጣም ከባባድ ነገር ነው ይዛችሁ እየመጣችሁ ያላችሁ። ኮይን ሳስቀምጥ ግን ኮይኑን ግን ወስዳችሁ የት ነው የምታረጉት? እሺ ንገረኝ። ማለት በቃ በጣም ብዙ ጊዜ ለሰው እድል መስጠት እወዳለሁ። በጣም በዋነቴ በቤተሰብም በምንም ዙሪያ ብትል በጣም የምጎዳበት ነገር ነው እና ይሄ ነገር እንዴት አድርጌ እንደምተው ሰዎች እየጎዱኝ ተመልሼ እድል ሰጣለሁ ከአንዴም ሁለቴም በቃ በምንም ዙሪያ ማለት ነው እና ይሄን ነገሬን እንዴት እንደምተው አላቅም። ብቻ በቃ በጣም ሰው ፈልጋለሁ። ያው ስንስጠጋ የሆነ ከኔ ጥቅም ምድር በቃ በቤተሰብም በዘመድ በማንኛውም ዙሪያ ከጥቅም ውጭ እኔ የተወደድሽ እንዴት ነሽ ምንድን ነሽ የሚለኝ በቃ ምንም የለኝም እና ይሄ ነገር ያስከፋኛል። እኔ አሁን ያለው በስደት ነው እና በቃ ይሄን ነገር እንዴት እንደምተው በቃ እንዴት ጨካኝ መሆን እንዳለብኝ። እድሜሽ ምን ያህል? እድሜ 30 የሴቶች እድሜ 30 ጥሩ ነው። አልፈናል። እሺ ሚዩት አድርጊ እስኪ እና አዳምጪ። አሁን አንቺ በሰው ላይ ተደግፈሽ ነው ያለሽው። ምን ይባላል መሰለሽ? አሁን በሰው የሚመካ የተረገመ ምን ይላል መጽሐፍ ቅዱስ? ሰው ይሄ ማለት ሰው መመኪያ ሊሆን አይችልም። ሰው ምርኩዝ ሊሆን አይችልም። ጎድተውሽ አርደውሽ ወግተውሽ ሲሄዱ ተመልሰው ሲመጡ የምትቀበይበት ምንም ምክንያት መኖር የለበት። ይቅርታ እኮ ታደርጊያለሽ። ይቅርታ ጥሩ ነገር ግን አትረሺው። ዳግመኛ እድል የሚባል ነገር የለም። እምነት አንዴ ነው የሚሰበረው። እንደ ፈጣሪ ለመሆን አትሞክሩ ጋይስ። ፈጣሪ ፍጹም ነው። ኃጢአትህን ሲረሳልህ እስከናካቴው ይቅርታ ካደረገልህ በቃ ረስቶታል። ድጋሚ እኮ እንዲያጥፍቼ ነበር ብትል መቼ ረስቼው ሊል ይችል በቃ ይረሳል። ስርዝ ነው የሚያደርገው። በቃ ጥፍት ዲሊት ነው። ሰው ልጅ ግን ከወጋኸኝ ጠባሳው አካሌ ላይ ይቆራል። በጥፊ ከመታሽ ብልዙ አይንሽ ላይ ይታያል። ተግባባ? ስለዚህ ሰው ጎድቷችሁ ከሄደ በኋላ ድጋሚ ሲመጣ እናንተን ብሎ እናንተን ፈልጎ አይደለም የጀመረው ሊጨርስ ነው የሚመጣው። ስለዚህ ሴኪዩር መሆን አለባችሁ። ሚስጥራዊ መሆን አለባችሁ። ሰላምታ ሊኖራችሁ ይችላል። ለዛ ሰው ይቅር ብላችሁታል። ጥላቻ የላችሁም። ስታዩት አትበሳጩ ምናምን፣ ግን ራሳችሁን ትቆጥባላችሁ። እቅድሽን አትናገሪም፣ ህልምሽን አትናገሪም፣ የት እንደሄድሽ ምን እንደምታስቢ አትናገሪም። ዳግመኛ እድል ሰተሽ ዙፋን ድጋሚ ለሰዎች ህይወትሽ ድጋሚ እንዲበላሽ እድል አትፍጠሪ። ደጋግሞ ይጎዱሻል። እመኚ። ይቅርታ ብሎ የመቶ ተጸጽቻለሁ ብሎ የመጣ ሰው
እግዚአብሔር ምስክሬ ነው የምልሽ፣ ድጋሚ ያደርገዋል። አይማርም። የዋህ መሆንሽን ነው የሚያየው። ሰነፍ መሆንሽን፣ ልፍስፍስ መሆንሽን የሚታየው እንጂ ይቅር ስትዩ ይቅር ባይነትሽን አይደለም የሚያየው። አጋጣሚውን ሲያገኝ ሸርክቶሽ ይሄዳል። ስለዚህ ራሴን ማስከበር አለብኝ። ብልህ ነው መሆን ያለባችሁ ማለት ነው። ገብቷችኋል? አንድ ሰው ጎዳኛል፣ ለምሳሌ ወይ በችግር ጊዜ አልደረስም ወይ ወድቋል ብሎ መጥረቢያ አንስቶ ከተከተኝ ምናምን አለ። ያንን አወቅኩት፣ ገብቶኛል። ስነሳ ከተነሳው በኋላ በብልህነት ነው ማልፈው። ያ ሰው መጥቶ እንደገና ህይወቱ ስለመግባት ሲሞክር በፈገግታ በዝምታ ነው ማልፈው። ቃልም መናገር አይጠበቅብኝም። ስለዚህ ይሄንን በዚህ መንገድ ነው እንጂ ማለፍ ያለብሽ የኔ እናት። በየዋህነት ሰዎች ድጋሚ የመጡ ቁጥር ሰው ያስፈልገኛል በሚል ህይወትሽ ውስጥ ድጋሚ እያስገባሽ አትቆጪ። እሺ፣ ከዛሬ ጀምሮ ቆፍጠን በይ። ብቻሽን ብቁ ነሽ፣ ብቻሽን ጎበዝ ነሽ፣ ብቻሽን ጠንካራ ነሽ፣ ብቻሽን ማሸነፍ ትችያለሽ። ከፈጣሪ ጋር ብቻ ጠንካራና ጎበዝ የምታምሪ ራስሽን የጠበቅሽ ጤናማ ጎበዝ ሰው ከሆንሽ ማንም ሰው አንቺን በሩቅ አይቶ እንኳን ያጨበጭብልሻል። ስለዚህ ይሄንን አስቢበት። ተግባባን? ማዳ እሺ ወንድም በጣም አመሰግናለሁ። ነገሩ አንተ ምክር እከታተላለሁ። አመሰግናለሁ። አስቸጋሪ ነው ጎበዝ። በሰዎች ላይ ያላችሁ እምነትና መመካት ልታስቡበት ይገባል። ልታስቡበት ይገባል። በነገራችን ላይ ኮንፊደንስ ሁሉ ነገር፣ ኮንፊደንስ ኤቭሪቲንግ። በራስ መተማመኑን ያጣ ሁሉ ነገሩ እንዳጣ ይቆጠራል። በራስ መተማመን ያለው ደግሞ ሁሉ ነገር አለው። ገንዘብ ባይኖር ታገኘዋል። ዝና ባይኖር ታገኘዋል። ሰው ባይኖር ሰው ይከብሃል። በራስ መተማመን እሱም ብቻ ጠበቅ አድርጋችሁ ያዙት። በራስ መተማመን ደግሞ ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። ለመጣል ቢጠሉ ነስተል ሄሎ አልክስዬ፣ ይሰማል? ይሰማል። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። የምታዘዝ ድምፅ አይሰማም። አሌክስ ድምፅ አይሰማም? አዎ፣ ቮሊዩሙን እየጨመርኩኝ ነው። እንዴት ነህ? ሰላም ነው? በጣም ነው ማከብር፣ በጣም ነው ማደንቅ። እኔ ማለት ከአንተ ብዙ ምክር ለምታደርገው ለእህቶቼ፣ ለእንደኔ አይነቶቹ በጣም ነው በቃ ለአንተ ትልቅ ቦታ አለኝ። በጣም ነው ማከብር፣ በጣም ነው ማመሰግን። አንተ ከምትሰጠው ትምህርትም ደግሞ በጣም ብዙ ነገር እየተማርኩኝ ነው። እኔ ያው ባለትዳር ነኝ፣ የአራት ልጆች እናት ነኝ። ስለኔ ታሪክ እንኳን ሌላ ጊዜ ገብቼ ያወራለሁ። አሁን እኔ የገባሁት አንተን በጣም ነው ማከብር፣ በጣም ነው ማደንቅ። ኑርልን፣ አላህ ትልቅ ደረጃ ያድርስ ልልን ነው የምፈልገው ወንድሜ። አመሰግናለሁ። እሺ ወንድሜ። እሺ ምስጋና ነው። ምስጋናዋን ትንሽ ቀዝቀዝ ብታረጓት። ምክንያቱም ትንሽም አለመቻቸው ሰዎች የኤሌክትሪክ ሊጨብጡብኝ ይችላሉ። ደግሞ ጠላቱን ውደድ የሚለውን ወድ ማከብር ነኝና በተቻለ መጠን እነሱ ነገር ያሳስበኛል እና የሚያደንቁኝ ሰዎች ሲመጡ ትንሽ እጨነቃለሁ። የሆነ ሰው እዚህ ውስጥ እንደው በንዴት በረኪናውን ቢሄድበት በገዛ ስልካቸው ደግሞ ይቃጠሉ። እንዲቆበስ ኢንተርኔት ሞልቶ ምናምን ጉዱን ነው ማየው ልጅ ብሎ ገብቶ ጉድ ሆኖ ሲወጣ ማለት ነው። ጥሩ አይደለም። ጉድ ለማየት ገብቶ ጉድ ሆኖ መውጣት የለበትም በተቻለ መጠን እና አረጋጉት። ኳስ በመሬት እኔም ደግሞ ያው የሰው ልጅ ስለሆንኩ ጣራ ላይ ልወጣ እችላለሁ። በዚህ ሙቀት ሞቆኝ። ሰላም ሄሎ። ኦኬ። በአካባቢ ትንሽ አፍቃሪዎች ድምጻቸው እያነሰብን ነው። 12 ደቂቃን የቀረን ነው። ይኸው ታማኝ መሆን አለብን። ሰዓታችን 12 ደቂቃ ይቀረናል። ይህንን 12 ደቂቃ እንጠቀምበት።
ሰላም ሰላም አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ወንድሜ። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? አሌክስዬ በጣም ነው የምወድህ፣ በጣም ነው የማደንቅህ፣ በጣም ነው የማከብርህ። አመሰግናለሁ። ዛሬ እድሉን ስላገኘው ደስ ብሎኛል። እሺ ምን እንታዘዝ? ደህና ነህ? ምንም ሰላም ልልህና እንደ ማደንቅህ ልነግርህ ብቻ ነው የመጣሁት ማርያምን። እሺ አመሰግናለሁ። እሺ እኔ ውድ በጣም ክበርልን፣ እድሜ ይስጥህ። እሺ እሺ አሜን አሜን። እኔ አባት ከሳውዲ ነው ሳውዲ ነው የምኖረው። እሺ ለማዳም ቅመሞች ያለህ ቦታ፣ ያለህ ክብር፣ ያለህ ነገር በጣም ነው የሚያስደስተኝ ማርያምን። እሺ አመሰግናለሁ። እሺ እድሜ ይስጥህ የኔ ወንድም። መልካም ቀን። አሜን አሜን። መልካም ቀን። እሺ አሜን። እሺ ከሳውዲ ነው። አድናቆት የአድናቆት አረግ ነው እንዴ? ሰዓቱ የሆነ ሰው ካረገው በዛው ሪፒቲሽን ይደጋገማል። እንዴት ነው ነገሩ? ከባድ ነው፣ አስቸጋሪ ነው። ሄሎ ሰላም አለይኩም፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ይሰማል? ድምፅህ አይሰማም ማለት? የኔ ድምፅ አይሰማም? ትንሽ ርቋል። ምናልባት እኔ ኤርፎን ስላደረግኩ ይሆናል። ኤርፎኑን አውጪው። የኔ ተሰቃየሁ እኮ እኔ ራሴ። ኤርፎኑን ለምን አታውጪው? እሺ፣ ስራ ስለሆንኩ ስለማይመች ነው። እሺ አሌክስ፣ እኔ እንኳን የገባሁት እንዴት መርሳት እንደምችል እንድትመክረኝ ነው። ማለት ልጁን ያወቅኩት ሶሻል ሚዲያ ላይ ነው የዛሬ አመት አካባቢ እና በቃ ሶሻል ሚዲያ ላይ አየሁትና ወደድኩት። እንዴት ተዋወቃችሁ ከሚለው ነገር እንስ ላይቭ ላይ ነው የተዋወቅን። ላይቭ ላይ እንዴት? በምን አጋጣሚ? የተዋወቃችሁበትን ቀን ንገሪኝ። አጋጣሚ የዛሬ አመት አካባቢ ነው እና ላይቭ ላይ ከጓደኛዬ ቤት ገብቶ እሱ ያውቃታል ጓደኛዬ እና እያወሩ ገባሁ በአጋጣሚ። ከዛ ፎሎ ተደራረግንና ከዛ በውስጥ አወራን። እኔ ነኝ ሀይ ያልኩት ቀድሜ ማለት ነው። በቃ ዝም ብለህ የምትወደው ሰው አለ አይደል? እንደዛ የአይን ፍቅር ሳይት ላም ነገር እንደዛ ሆነና ከዛ ሀይ ያልኩት በውስጥ መለሰልኝ። ከዛ ማውራት ጀመርን። ቆይ ሳይት ላቭ የአይን ፍቅራችሁ አዎ መጀመሪያ እንደዛ ነው የነበረ። በኋላ ግን የምር የእውነት ሆነብኝ እኔ ጋር። እንዴት አይተሽው ነው የአይን ፍቅር የያዘሽ? በቪዲዮ አይተሽው ነው? በቃ ቪዲዮ በቃ ቲክቶክን ገብቻ አየሁና የፖስተውን አይቼ በቃ በዛ ወደድኩት። አላውቀውም፣ አያውቀኝም። ከዛ በውስጥ እኔ የጻፍኩለት ቀድሜ ማውራት ጀመረ። በቃ ጥሩ ጥሩ ነገር ያወራኛል። ከዛ መሀል ላይ የሆነ ችግር ምናምን እንደደረሰበት ምናምን አወራኝ። ስራ እንዳቆመ ምናምን አወራኝ። ከዛ እሱ የሚቀርበኝ ያው በወንድምነት እንደሆነ ነግሮኛል መጀመሪያ። እኔ ብቻ ነው ያን ነገር ማቀብ በውስጤ። ከዛ እኔ ምሽ ብዬ የተቀበልኩት ያው በወንድምነት። ከዛ ብር መላክ ጀመርኩ። ከዛን ቀን ጀምሮ ለአንድ አመት ሙሉ ብር ላኩለት። ካወቅኩበት ቀን ጀምሮ ሙሉ ደሞዜ የምኖረው ሳውዲ አረቢያ ነው። አሁን 3 አመት ነው። ሙሉ የወር ደሞዜም ወደሱ ነበር የምልክለት ሙሉ 1 አመቱን ማለት ነው። ከዛ እሱም ያው ይቀበለኛል፣ ምንም አይለኝም። በአካውንቱ እኔም አልነግረውም፣ ዝም ብዬ አካውንቱ ስለማውቀው በየወሩ ልክለታለሁ፣ ይቀበለኛል ብሩን። ከዛ መሀል ላይ እኔ እኮ ግን በወንድምነት ሳይሆን በፍቅረኛ ነው አንተን የምፈልግህ፣ ስለዚህ ለእኔ ያለ ስሜት ምንድን ነው ስለው እኔ እንደ እህት ነው እንጂ በፍጹም እንደ ፍቅረኛ አይቼሽም አላስብሽም፣ የኔ ምርጫ አይነት ሴት አይደለሽም ማለት። ግን ብሩን ስልክለት ይቀበላል። ከዛ እኔ በመሀል እንትን የደረሰና
ጨርሼ 2 ዓመቱን በመሀል ኢትዮጵያ ሄድኩና አገኘሁት። እዛም ሳገኘው ምንም ለኔ ያለው ስሜት አልተለወጥም። ጀስት እንደ እህት ነው የሚያየኝ። አናገርኩት። አሁንም እንደ እህቴ ነው የማይሽ እንጂ ከዛ የዘለለ ነገር የለንም አለኝ። ግን እኔ ተስፋ አልቆረጥኩም። እዛም ሄጄ አካውንቴ ላይ የነበረውን የተወሰነ ገንዘብ እንኳን ወደሱ ነው ትራንስፈር አድርጌው የመጣሁት። ተመልሼ መጥቻለሁ ከስራ ቦታዬ። ግን በ2 ዓመቱ ጨርሼ ስሄድ የነበረኝ እዛ በፊት ያጠራቀምኩት ለሱ መላክ ከመጀመሪያ በፊት ያጠራቀምኩት ለሱ ነው። ወደ እሱ አካውንት ነው የተወሰነውን ትራንስፈር አድርጌ የተወሰነውን ደግሞ ቤተሰብ ጋር ምናምን አድርጌ ተመልሼ ወደዚህ የመጣሁ እና እሱ ከነምንም ነው የማይፈልገኝ። ግን አሁን እኔ በሰራሁት ነገር በቃ እሱ ጋር ያወጣሁት የ1 ዓመቱ የሰራሁበት ብር ከዛም ሄጄ የላኩለት እና በቃ ለእሱ የሆንኩለት ብዙ ነገር አስቤ የነበረውን በሱ ምክንያት የቀረብኝ ምናምን እንዴት ነው መርሳት የምችል ይሄን ነገር? በቃ ማለት እሱ አሁን እንደዛ እንኳን አድርጌለት ለእኔ ምንም ቦታ የለውም። በቃ ምንም ነገር ነው የምልህ ምንም። ስለዚህ እንዴት ነው ያን ህመም መርሳት የምችል? ልጁንስ እንዴት ነው መርሳት የምችል? እንዴት ለመከረኛ ማለት ምን አስነክቶሽ ነው? እኔ እናት ይህንን ሁሉ ገንዘብ በየወሩ ምትልኪለት አባቱ ነሽ አንቺ። ምንም የአባቱ ስም ባንቺ ያስቀይረዋል ከሆነ ነገር እሱን ብቻ በልሽ። ምንድን ነው ምክንያትሽ ለሱ ለምላክ በየወሩ ደሞዝሽን እንጃ በሰዓቱ ምን እንደነካኝ አላውቅም። እስቲል እንኳን ኢትዮጵያ ሂጅ እንኳን ለሱ ነው የነበረኝን አካውንቴ እንኳን የነበረኝን እዚህ ጨርሼ ኮንትራት ሲሄድ ለሱ ነው እግዚአብሔርን ለምላላክስ ለሱ ነው ሰጥቼው የመጣው ሙሉ ነገር ማለት ነው። ጭራሽ እንኳን የሆነ ኢትዮጵያ ሄደሽ እንደ እህትና እንደ ወንድም ነው አብራችሁ የነበራችሁ? አዎ ኢትዮጵያ ሄጄ እንኳን ምናልባት በአካል ሲያገኘኝ እንኳን የተወሰነ ይራራልኛል ብዬ አስቤ ነበር። ምናልባት ፍቅሬ ሊቀበል ይችላል ብዬ ነበር። ተቀበለኝ ስለው እሺ ነው ያለኝ። ከዚህ ሲሄድ እሱ ነው አዲስ አበባ የተቀበለኝ። ቤተሰብ አልተቀበለኝ። ግን ሲሄድ ገንዘብ ትራንስፈር አረኩለት። ከዛ እሱ ግን ምንም በቃ አሁንም ያለው ስሜት እንደዛ ነው። በቃ ምንም ነው ቦታ የማይሰጥ በቃ ከምንም ነው የማይቆጥረኝ። እና እንዴት ነው መርሳት የምችል? እኔ አሁን ብሩ ምናምን አይቆጨኝም፣ እሰራዋለሁ። አሁን እድሜሽ ምን ያህል ነው? 26 አጠቃላይ እስካሁን ለሱ ምን ያህል ገንዘብ ሰጠሽ? ለሱ የላኩለት በጠቅላላ 450 ሺህ ብር። አሁንም ያወራሻል? ኖ አሁን አላወራውም። ያው እንተያያለን ሚዲያ ላይ ግን አናወራም። እዚህ ከመጣሁ በኋላ አሞኝ ምናምን አለኝ በባለፈው። ከዛ እኔ ዝም አልኩትኝ። እግዚአብሔር ይማረን ይሄ ዝም አልኩትኝ። የሆነ ላይፍ ከብዶኛል ምናምን ብሎ አወራ። እዛ እኔ ምንም አላልኩትም ማለት ውስጤ በጣም ስለተጎዳ ምንም አልመለስኩለት። ዝም ነው ያልኩት። ወገን አሁን ማለት ነው እስቲ ሚዩት አድርጊና አዳምጪ። አሁን ምንድን ነው የሚባለው ወገን? አሁን ምንድን ነው የሚያስነኳችሁ ቲክቶክ ላይ? እኔ ቲክቶክ ላይ ላይቭ አሁን እዚህ ጋር መጣችኋል፣ እዚህ ጋር አወራናል። በቃ ደህና ዋሉ ካልኳችሁ ሁሉም ወደ የቤቱ መሄድ አለበት፣ ወደ የስራው የሆነ ፕሮግራም አድርገን ከሰው ጋር አጉል ኮንቨርሴሽን ውስጥ ገብተን ላይፋችን የሚያመሰቃቀል የመጣንበትን ዓላማ ስተን ገብቶሻል። በፍቅር ሰበብ ነው የሚያደርኩት እንኳን ብትይ፣ በፍቅርም እንኳን ቢሆን ገንዘባዊ ንክኪ ያለው ነገር ፍቅር አለ። ምን እንዲያደርግልሽ ነው ለሱ የምትልኪው? አባቱ ነሽ እንዲ አንቺ እህቱ እንኳን ብትሆኝ አይገባም። እንደዚህ ትክክል አለ። እህቱ እንኳን ብትሆኝ 450 ሺህ ብር ቤተሰብሽ ወንድምሽ እንኳን ቢሆን ለወንድምሽ መላክ የለብሽ። ችግር ነው የሚያወሩባችሁ። ያው እኔ ቲክቶክ ላይ ግን ማለት ነው በቃ በጣም አሉ የሆኑ ግሩፖች አሉ። እሺ የሆነ ግሩፕ ውስጥ የሚመደቡ ወንዶች አሉ እና አጉል ኩል ነው የሚጫወቱት እና ሴት ልጅን ለመማረክ የሚጠቀሙበት ስቴጅ አለ።
ግን ጥቅምን ታርጌት ያደረገ ነው። በቃ አለቀ። አንቺን ለመሳብ ጥረት የሚያደርግ ከሆነ አንድ ሰው በራሱ ይቆም አይደለም። እኔ ብዙ ነገር ሰምቼ ስለማቅረብ ነገር እዚህ ቲክቶክ መንደር ላይ የተካሄደ የሚዘገንናችሁ ነው። የብዙ ሰው ህይወት ተበላሽቷል። የብዙ ሰው ህይወት ልፋቱ ገደል ገብቷል። አፈቀርኩሽ ድራማ ማለት በእውነት አርፋችሁ ቁጭ በሉ የምትሰሙ ከሆነ። አሁን አንቺ ያ ብር ጠፍቷል። ከዚህ በኋላ ምንም ብታረጊዋት አሁን እንዴት ነው የምረሳው እያልሽ ነው። ይሄ እብደት። ልጁ እኮ አንቺን እኮ እንደ ማሽን እኮ ሊጠቀምሽ የፈለገው እንደ ኤቲኤም ማሽን። ህሊና የለውም እንደዚህ አይነት ሰው። ሰይጣን የሚጋለበው ሰው ነው። አትሊስት የሆነ ደረጃ እንኳን እንደ ከወሰደብሽ በቃ እኮ ማለት እኮ አለበት እኮ ሰው። የሰው ነገር ምን ያደርግለታል? እህቱ ብትሆን እንደዚህ ያደርጋል? አያደርግም እኮ። አንቺ ሰው ሀገር ለፍተሽ ወገበሽ እስኪቆረጥ ድረስ ሽንት ቤት አጥበሽ መሬት ወልውለሽ ከህፃናት ጋር ተዳርቀሽ ከዛም ሲያልፍ ይኸው 40 ዲግሪ 50 ዲግሪ ነው ሙቀቱ። አሁን በዚህ ሙቀት ነጭ ላብ ያላበው ሰው ነው የሚሰራው ወጥቶ የሚገባው። በእንደዚህ አይነት ሁኔታ ሰርተሽ ያገኘሽው ገንዘብ ዋጋ ካልሰጠሽው መቼ ነው ዋጋ መሰጨው? እሺ ተጃጃይ፣ ችግር የለውም። እንደው አፈቀርኩሽ ድራማ እህት ነኝ ወንድም ነሽ ምናምን ኢትስ ኦኬ፣ ከወሬ አያልፍም። ልፋትሽ ግን ገንዘብ አይላክም እኮ። በጣም እኮ አደገኛ እኮ ስቴጅ እኮ ነው። ችግር የሚያወራብሽ ወንድ በመሰረቱ ህይወት አይሆንሽም፣ አያፈቅርሽም፣ ጠቅመኛ። ገባሽ? እንግዲህ እንዴት ነው መርሳት የምችለው ለሚለው አንደኛ የምታረጊው ከዛሬ ጀምሮ እሱን የሚያስታውሱሽ ነገሮች በሙሉ አጥፊ ከስልክሽ ላይ። ምክር ምሰሚ ከሆነ ፎቶግራፍ፣ ስልክ ቁጥር፣ ጽሁፍ፣ ቮይስ ሜሴጅ፣ ምን የላክሽለት ነገር የላከልሽ ምንም ነገር። ሁለተኛ እሱን ካደረግሽ በኋላ ከቻልሽ ብሎክ ዲሌት አድርገሽ ወይ ቁጥርሽን ቀይሪ፣ እንዳይመጣብሽ በየጊዜው አይ ማማዬ እንደኔሽ ጠፋሽ ምናምን እያለ ጭንቅላትሽ ሀክ እንዳያደርገው እንዳይመጣብሽ አድርጊ። በአጠቃላይ ይህንም በፈለግሽው መንገድ አድርጊ፣ ግን እሱ እንዳይመጣብሽ እንዳያገኝሽ አድርገሽ ደብዛሽን አጥፊው። ከዛ ሁለተኛ ቢዚ ሁኚ ስራሽ ላይ ህይወትሽ ላይ። ጭንቅላትሽ ቢዚ በሆነ ቁጥር እሱን የሚያስብበት ስፔስ ያጣል። ገብቶሻል? ቦታ ያጣል። በአንድ ቀን አለምትረሺው ይህን ልብ በይ። በአንድ ቀን አላፈቀርሽው ፕሮሰስ ነው። ወር፣ 2 ወር፣ 3 ወር ሊፈጅ ይችላል፣ 6 ወር። ግን በዚህ ታክቲክ ውስጥ መቆየት አለብሽ። ምን በማድረግ የእሱን ነገሮች አጠፋፍተሽ ደብዛሽን ካጠፋሽ በኋላ ሁለተኛው ደግሞ ጭንቅላትሽ እረፍት እንዳያገኝ ስራ ላይ ሁኚ። ከሰው ጋር ቁጭ ብለሽ አውሪ። ብቻሽን ቁጭ የምትይበትን አጋጣሚ ሁሉ ቀንሽው በተቻለሽ መጠን። ያ አይምሮሽ ሌላ ነገር እንዳያስብ እድል ይፈጥራል። ሶስተኛው አላማ ይኑርሽ። ከዛሬ ነው ያጠፋሽውን 450 ሺህ ብር ለመተካት እቅድ ይኑርሽ። በ5 ወር ተኳዋለሁ፣ በ1 ዓመት ተኳዋለሁ፣ በ2 ዓመት ተኳዋለሁ የሚለውን ቁጭ ብለሽ ፕላን ውጪና ምን ያህል ሴቭ ባደርግ ተኳዋለሁ የሚለውን እዛ ላይ ጠንክረሽ ስሪ። በእነዚህ በ3 ነገሮች ውስጥ በየቀኑ መሽከርከር ይጠበቅብሻል። በይ በ1 ሳምንት ለውጥ አይመጣም፣ በ2 ሳምንት ለውጥ አይመጣም፣ በ3 ሳምንት ለውጥ አይመጣም። ጊዜ ይፈልጋል። ታገሺ። የሆነ ሰሞን ሞክረሽው አልሰራም አይባልም። በአንድ ቀን በ24 ሰዓት ውስጥ ፍቅር እንዳልያዘሽ ሁሉ በ24 ሰዓት ውስጥ አትረሽ። ስለዚህ ይህንን በማድረግ በዚህ መንገድ አድርጊው። ተግባባ? ማዳም እሺ አሌክስ በጣም ነው የማመሰግንሽ። መልካም። እሺ ዛሬ ጋይስ በግራይ ነው መሰለኝ የተነሳሁት። ትዝ ይለኛል ጠዋት ስነሳ በግራ በኩል ነበርኩ። ስነሳም ወደ ቀኝ አልዞርኩም። በታችሁ በግራይ ነው የተነሳው። በግራ ስትነሳ ይሄ ነው በቃ። ምን ጉድ ነው ዛሬ ተጀምሮ እስከሚያልቅ ድረስ የሰማነው ነገር እጅ በጭንቅላት የሚያስይዝ እንዴ! ምንድን ነው? በሰላም ነው የገባ ወረርሽኝ አለ አዲስ ማለት ነው። ከዚህ እንደወጣው አዳዲስ ቅጠላቅጠሎች ላይ ምርምር አድርገን አዳዲስ መርፌ መፈብረክ አለብን እንጂ ወይ ፍቅር። እሺ ኤኒዌይስ ጋይስ ነገ እንገናኛለን። ጥሩ ጊዜ ነበረን። ሁላችሁ እወዳችኋለሁ። ጥሩ ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ
ሰው የለኝም የሚያዳምጠኝ የለም ብላችሁ የምታስቡ ሰዎች እኔ ወንድማችሁ ነኝ፣ አዳምጣችኋለሁ፣ ችግር የለውም። ነው መወለድ ቋንቋ ነው። የጊዜ ባለቤት እግዚአብሔር ነው። ሰው ከዛ ላይ ከሰጠኝ 24 ሰዓት ውስጥ በቀን ውስጥ 1 ሰዓት ተኩል ለእናንተ በሰጣችሁ ብዙ እንደውም መባረክበታለሁ እንጂ አይጎልብኝም። ሰው ነገ ደግሞ ሌላ ቀን ነው ይንጋና እንገናኛለን። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም እየላክን ነው። እዚህም ሀገር ዴሊቨሪ ሰርቪስ